የቅርብ ጠላት ክፍል 9። አይኖቿን ስትገልጥ በሆስፒታል አልጋ ላይ ተኝታለች። መጀመሪያ አሌክ ኒኮልስን አየችው። ቤት ውስጥ ምንም የሚበላ ነገር የለም ስትል አንሾካሾከችና ማልቀስ ጀመረች። አይኖቹ ላይ ማዘኑ እየታየ ቅፍ አድርጎ አጥብቆ ያዛት። ኤልሳቤት፣ ደህና ነኝ ኤሌክ፣ ሁሉም ነገር መልካም ነው። ኤልሳቤት አጉተመተመች። በእርግጥም እንዳለችው ሁሉም ነገር መልካም ነው። ሰውነቷ በሙሉ ተጋግጦ ቢያብጥም አልሞተችም። ለማመን እየተቸገረች በተራራው ላይ ቁልቁለት መኪናዋ ሲንደረደር የተፈጠረውን አስቀያሚ ሁኔታ አስታውሳ ሰውነቷ በረዶ ሆነ። እዚህ ለምን ያህል ጊዜ ቆየሁ? ድምጿ ደካማና ጎርናና ነበር። ከሁለት ቀናት በፊት ነው የመጣሽው። ከዚያን ጊዜ ጀምሮ ራስሽን ስተሽ ነበር። ሐኪሙ ከአደጋው መትረፍሽን እንደ ታምር ቆጥሮታል። አደጋውን ያዩት ሰዎች በሙሉ ትሞቻለሽ ብለው ነበር። በአካባቢው የነበሩት እርዳታ ሰጪዎች ደርሰው ወደዚህ ያመጡሽ። ሰውነትሽ ተቀጥቅጧል። ብዙ ቦታዎች ላይ ቆሳስለሻል። ነገር ግን ጌታ የተመሰገነ ሆኖ ስብራት የለሽም። ግራ ተጋብቶ ተመለከታትና በዚያ ቀጭን መንገድ የተጓዝሽው ምን ሆነሽ ነው ሲል ጠየቃት። ኤልሳቤት ስለ አደጋው ነገረችው። ፊቱ ላይ መደንገጡን በግልጽ ለማየት ችላለች። ስለ ሁኔታው በነገረችው ቁጥር በተደጋጋሚ ወይ አምላኬ ይላል። ንግግሯን ስትጨርስ ፊቱ ገረጣ። እንዴት አይነት አሰቃቂ አደጋ ነው! ኤሌክ አደጋ አልነበረም። በጥያቄ መልክ ተመለከታት። አልገባኝም። እንዴት ሊገባው ይችላል? እሱ ዘገባውን አላነበበም። አንድ የሆነ ሰው ፍሬኑን ነካክቶታል አለችው። ራሱን በዞዞ አለመስማማቱን ገለጸ። አንድ ሰው ለምን የዚህን አይነቱን አሰቃቂ ተንኮል ያደርጋል? ምክንያቱም ልትነግረው ብላ ተወችው። ገና ነው። ኤሌክን ከማንም የበለጠ ብታምነውም ለመናገር ዝግጁ አይደለችም። ሰውነቷ የበለጠ እስኪጠናከርና በቂ የማሰቢያ ጊዜ እስኪኖራት ድረስ ለማንም ምንም ነገር አታወራም። እኔ እንጃ አለችው፣ ለመደበቅ ያሰበችው ነገር ያላት እየመሰለባት። በደንብ ስለተመለከተችው የገጽታውን መለዋወጥ ማየት ችላለች። ፊቱ ካለማመን ወደ ግራ መጋባት ከዚያም ወደ ብስጭት ተቀያየረ። እንግዲያውስ እርግጠኛውን ነገር ማወቅ ይኖርብናል። ድምፁ ላይ ቅሬታ ይደመጣል። ስልኩን አነሳ። ከጥቂት ደቂቃዎች በኋላ በኦልቢያ ከሚገኘው የፖሊስ አዛዥ ጋር መነጋገር ጀመረ። ኤሌክ ኒኮላስ ነኝ አለ። የደወልኩት አሁን ደህና ነኝ አመሰግናለሁ። እነግራታለሁ። አመሰግናለሁ። የደወልኩት ትነዳው ስለነበረው ጂፕ ለመጠየቅ ነው። መኪናው የት እንዳለ ትነግረኛለህ? እባክህን በዚያ እንዲቀመጥ አድርግልኝ። አንድ ጥሩ ሜካኒክም እፈልጋለሁ። በግማሽ ሰዓት ውስጥ ወደዚያ አመጣለሁ። ስልኩን አስቀመጠ። መኪናው በፖሊሶች ጋራጅ ውስጥ ነው። ወደዚያው ሄዳለሁ። እኔም አብሬ እመጣለሁ። በአግራሞት ተመለከታት። ሐኪሙ ቢያንስ ለሌላ 2 ቀናት በሆስፒታል ተኝተሽ መታከም እንደሚገባሽ ተናግሯል። ከኔ ጋር እኔም አብሬ እመጣለሁ። ችክ አለችበት። ከ45 ደቂቃ በኋላ ሐኪሞቹ ቢቃወሟትም ሰውነቷ እንደቆሰለና እንዳበጠ ከኤሌክ ኒኮላስ ጋር ወደ ፖሊሶች ጋራጅ ሄደች። የኦልቢያ ፖሊስ አዛዥ ሉዊጂ ፌራሮ ትልቅ ቦርጭና ወርሃ እግሮች ያሉት በመካከለኛ እድሜ ላይ የሚገኝ ጥቁር ሳርዲናዊ ነው። አጠገቡ ከአለቃው በቁመት የሚበልጠው መርማሪ ብሩኖ ካምፖኛ አለ። ካምፖኛ በ50ዎቹ እድሜ ክልል የሚገኝ ፈርጣማ ጎልማሳ ነው። በስራው ሙሉ ብቃት ያለው ይመስላል። መካኒኩ በሃይድሮሊክ ማንሻ ወደ ላይ የተነሳውን ጂፕ ከስር ቆሞ ሲመረምር ካምፓኛ ከኤልሳቤትና ከኤሌክ አጠገብ ሆኖ ይመለከታል። የመኪናው የግራ ፋራፋንጎና ራዲያተሩ የተጨፍላለቀ ሲሆን በተጋጨ ጊዜ ዛፍ ወጫጭሮታል። ኤልሳቤት መኪናውን ስታየው ህሊናዋን ልትስት ተቃርባ ነበር። ኤሌክን ተደግፋ ስታጎንብስ በዚህ ሁኔታሽ እዚህ መቆየት እንዳለብሽ እርግጠኛ ነሽ? አላት። ኤሌክ እየሰጋ ደህና ነኝ። ኤልሳቤት እየዋሸችው ነበር። ኃይለኛ ድካም ተሰምቷታል። ይሁንና የመኪናውን ሁኔታ በዓይኗ ማየት አለባት። መካኒኩ በግራሶ የተጨማለቀ ጨርቅ እጆቹን አሻሸና ቆመው ወደሚያዩት ሰዎች ሄደ።
የዚህ አይነት መኪኖች በድጋሚ የሚሰሩ አይመስለኝም አለ። ኤልሳቤት በልቧ እግዚአብሔርን አመሰገነች። ሌላ መኪና ቢሆን ኖሮ ብትንትን ይወጣ ነበር። ፍሬኑ እንዴት ነው አለ ኤሊክ ጠየቀ። ፍሬኑ ጥሩ ሁኔታ ላይ ነው። ኤልሳቤት ድንገት ትክክል ያልሆነ ነገር የተፈጸመ ያለ መሰላት። ምን ማለት ነው? ፍሬኑ በደንብ ይሰራል። ፍሬኑ በአደጋው አልተጎዳም። የዚህ አይነቶችን መኪኖች በድጋሚ ያሰሯቸውም ያልኩትም ለዚህ ነው። ደግሞም አይ ሊሆን አይችልም። ኤልሳቤት ንግግሩን አቋረጠችው። አደጋው በደረሰበት ጊዜ እኮ ፍሬኑ አይሰራም ነበር። ሚስ ሮፊ አንድ የሆነ ሰው ፍሬኑን ነካክቶት እንዳልነበር ታምናለች፣ አዛዡ ፌራሮ ተናገረ። መካኒኩ ራሱን ባለመስማማት ነቀነቀ። አልተነካካም ጌታዬ። ተመልሶ ወደ ጅፑ ሄደና ወደ ስር እያመለከተ ፍሬኑ ከጥቅም ውጭ ለማድረግ የሚቻለው በሁለት አይነት መንገድ ብቻ ነው አለ። ወደ ኤልሳቤት ዞሮ ሲኞሪና ይቅርታ አድርጊልኝ፣ ፍሬኑን ማበላሸት የፈለገ ሰው የፍሬኑን ማያያዣ ብረቶች ሲቆርጥ ወይም ይህን ብሎ ሊያላላ ይችላል አላት። ከስር ወዳለው አንድ ትንሽ ቁራጭ ብረት አመለከታት። ከዚያ የፍሬን ዘይቱ ይፈሳል። ብረቶቹ አለመበጠሳቸውን አንቺ ራስሽ አይተሽ ማረጋገጥ ትችያለሽ። የፍሬን ታምቡሩንም በደንብ ተመልክቼዋለሁ፣ ሙሉ ነው፣ ዘይቱም አልፈሰሰም። አዛዡ ፌራሮ በትህትና ወደ ኤልሳቤት ተመለከተ። ከደረሰብሽ አደጋ አንጻር አንድ ጊዜ ቆይ አለና አሌክ ወደ መካኒኩ ዞሮ አንድ ሰው ማያያዣ ብረቶቹን ቆርጦ ሊቀጥላቸው ወይም የፍሬን ዘይቱን አፍስሶ መልሶ ሊተካው አይችልም ሲል ጠየቀ። መካኒኩ ራሱን ነቅንቆ አለመስማማቱን ገለጸ። ሚስተር፣ ማያያዣ ብረቶቹም አልተነኩም። ስትራሾውን መልሶ በማንሳት የፍሬን ዘይት በሚመገባበት በኩል ዙሪያ ያለውን ቅባት በጥንቃቄ ወለወለ። ይሄ ብሎን ይታየውታል። ብሎኑ ተፈቶ ቢሆን ኖሮ መፍቻው ያረፈበትን ጭነት ለማየት ይቻል ነበር። ላለፉት 6 ወራት አንድም ሰው እንዳልነካው እርግጠኛ ነኝ። ይሄ ፍሬን ምንም ችግር የለበትም። ከፈለጋችሁ ላሳያችሁ። ወደ ግድግዳው ሄዶ አንድ ቁልፍ ተጫነ። የመንቋቋት ድምፅ ተሰማና የሃይድሮሊክ ማንሻው ወደ መሬት ወርዶ ጂፑ ወለሉ ላይ አረፈ። ከዛም መካኒኩ መኪናው ውስጥ ገብቶ ሞተሩን በማንሳት ወደ ኋላ ሄደ። ግድግዳው አጠገብ ሲደርስ አቆመውና በአንደኛ ላይ አድርጎት የነዳጅ መስጫውን ተጫነው። መኪናው ወደ መርማሪው ካምፓኒ አቅጣጫ ተፈተለከ። ኤልሳቤት ለመጮህ አፏን ከፈተች። ወዲያውኑ መኪናውን ከመርማሪው በጥቂት ኢንቾች እልፍ ብሎ ቆመ። መካኒኩ የመርማሪውን አስተያየት ችላ ብሎ አያችሁት፣ ፍሬኑ እንከን የለበትም አለ። ሁሉም ወደ ኤልሳቤት ተመለከቱ። ምን እያሰቡ እንደሆነ አውቃለች። ይሁንና የነሱ ሐሳብ መኪናውን በተራራው መንገድ ላይ ስታሽከረክር የተፈጠረውን አሰቃቂ አጋጣሚ አይቀየረውም። ፍሬኑን በረገጠችበት ጊዜ ምንም ነገር ሊፈጠር አለመቻሉን ታስታውሳለች። የፖሊሶቹ መካኒክ ግን የፍሬኑን መስራት አረጋግጦላታል። አለበለዚያ በሴራው ውስጥ ተሳታፊ ሊሆን ነው ማለት ነው። እንደዚያ ከሆነ ደግሞ ምናልባት የፖሊስ አዛዡ ተንኮሉን ያውቃል ማለት ነው። ኤልሳቤት አእምሮዋ እየተቃወሰ መሆኑን አሰበች። ኤሌክ በጣም አዘነላት። ኤልሳቤት፣ እኔ መኪናውን እያሽከረከርኩ በነበርኩበት ጊዜ ፍሬኑ አይሰራም ነበር። አሌክ ለትንሽ ደቂቃዎች ሲያጠናት ቆይቶ ለመካኒኩ አንድ ሰው ፍሬኑን እንዲያበላሽ ነካክቶት ከሆነ ይህንን የሚያደርግበት ሌላ መንገድ ይኖራል? መርማሪ ካምፓኛ ድምፁን ከፍ አድርጎ ተናገረ። ካስፈለገ የፍሬን ሸራውን ለማርጠብ ይቻላል። አባባሉ ኤልሳቤትን ደስ አሰኛት። እንደዚያ ከተደረገ ምን ይፈጠራል? የፍሬን ሸራው እርጥብ ከሆነ ፍሬን ለመያዝ አይቻልም። መካኒኩም ራሱን ነቅንቆ መስማማቱን ገለጸ። ትክክል ነው። ነገር ግን አንድ ነገር አለ። ፊቱን ወደ ኤልሳቤት አዞረ። መኪናሽን መንዳት ስትጀምሪ ፍሬኑ ይሰራ ነበር? ኤልሳቤት ከመኪና ማቆሚያው በኋላ ማርሽ ስትወጣ ፍሬኑን መጠቀሟን ታስታውሳለች። ከመጀመሪያው መጠምዘዣ አጠገብ ስትደርስም በድጋሚ ፍሬኑን ተጠቅማለች። አዎ ፍሬኑ ይሰራ ነበር አለች። አንቺው ራስሽ ጥያቄውን መለስሽው አለ መካኒኩ በድል አድራጊነት ስሜት። የመኪናሽ ፍሬን በዝናብ አማካይነት ረጥቦ ነበር። ቆይ እስኪ፣ ኤሌክ ተቃወመ። እሷ መኪናውን መንዳት ከመጀመሯ በፊት አንድ ሰው የፍሬን ሸራውን አርጥቦት ሊሆን አይችልም? አይችልም።
አለ መካኒኩ በትዕግስት። ምክንያቱም እንደዚያ ቢሆን ኖሮ ፍሬኑ ሙሉ በሙሉ አይሰራም ነበር። የፖሊስ አዛዡ ፊቱን ወደ ኤልሳቤት አዞረ። ሚስ ሮፊ፣ ዝናብ አንዳንድ ጊዜ አደገኛ ሁኔታዎችን ያስከትላል። በተለይ በጠባብ የተራራ ጎዳናዎች ላይ አብዛኛውን ጊዜ የዚህ አይነቱ ሁኔታ ያጋጥማል። አሌክ ምን ሊያደርግ እንደሚችል ባለማወቁ ኤልሳቤትን ተመለከታት። ጅል የሆነች መስሏት ነበር። አጋጣሚው ድንገተኛ አደጋ ነበር። ከዚያ በኋላ በቶሎ መሄድ ፈለገች። ወደ ፖሊስ አዛዡ ተመለከተች። እዚህ ሁሉ ችግር ውስጥ ስላስገባኋችሁ በእውነቱ በጣም አዝናለሁ። ኧረ ምንም ችግር የለም። በተፈጠረው አጋጣሚ በጣም አዝኛለሁ። ይሁንና የሚጠበቅብንን አገልግሎት ስንሰጥ ሁልጊዜም ደስተኞች ነን። መርማሪ ካምፓኛ ወደ ቤት ይወስዳቸዋል። ቅር የማይልሽ ከሆነ አንድ ነገር ልንገርሽ አላት ኤሌክ። እውነቴን ነው የምልሽ፣ ጣረ ሞት መስለሻል። ስለዚህ ለጥቂት ቀናት ካልጋ ሳትወርጂ በመቆየት እረፍት ማድረግ አለብሽ። በስልክ የምግብ ሸቀጦችን እንዲመጣልሽ አዛለሁ። እኔ አልጋ ከያዝኩ ማን ምግቡን ያበስልልኛል? እኔ አለሁልሽ አላት ኤሌክ። ማታ እራት አዘጋጅቶ ለኤልሳቤት አልጋዋ ድረስ ወስዶ አቀረበላት። ፊት ለፊቷ ትሪውን ሲያስቀምጥላት በጣም አዝናለሁ፣ ጥሩ የምግብ አብሳይም አይደለሁም አላት በደስታ። ኤልሳቤት አባባሉም በጣም ትክክል መሆኑን አወቀች። በእርግጥም ኤሌክ ጥሩ የምግብ አብሳይ አይደለም። ያቀረበላት ምግብ በሙሉ ወይ አርቧል ወይ በደንብ አልበሰለም፣ አሊያም ጨው በዝቶበታል። ይሁንና በአንድ ወገን በጣም ስለራባት፣ በሌላ በኩል ኤሌክን ላለማስቀየም ስትል በደንብ በላች። እሱም አጠገቧ ሆኖ አጫወታት። ነገር ግን በፖሊሶች ጋራጅ ስለተፈጠረው አጋጣሚ አንድም ቃል አልተነፈሰም። በዚህ የተነሳም በጣም ተደሰተች። ሁለቱም አንድ ላይ ሆነው ለጥቂት ቀናት በቪላው ውስጥ ሰነበቱ። ኤልሳቤት ከአልጋው አልወረደችም። ኤሌክ ምግቦችን ያዘጋጅላታል፣ መጽሐፍት ያነባል። ኤልሳቤት የስልክ ጥሪውን የሚያባራ አልመሰላትም። ኢቮና፣ ሲሞኒታ፣ ሄለንና ቻርለስ እንዲሁም ዋልተር በየቀኑ እየደወሉ ደህንነቷን ይጠይቃሉ። ቪቪያን ሳትቀር ደውላላታለች። ሁሉም መጥተው ከሷ ጋር ለመክረም ፈልገው ነበር። እኔ በጣም ደህና ነኝ አለቻቸው ኤልሳቤት። መምጣት አያስፈልጋችሁም። በጥቂት ቀናት ውስጥ ወደ ዙሪክ እመለሳለሁ። ሪስ ዊሊያምስም ደወለ። ኤልሳቤት ድምፁን እስከሰማችበት ጊዜ ድረስ ምን ያህል እንደናፈቃት አልተገነዘበችም። ከሄለን ጋር ለመወዳደር መወሰንሽን ሰማሁ አላት። ይሁንና ከድምፁ መጨነቁን አውቃለች። ተሳስተሃል። እኔ የምወዳደረው ተራራ ላይ ብቻ ነው፣ ያውም በቁልቁለት መንገድ ካልሆነ አይመቸኝም። በደረሰባት አደጋ ለመቀለድ መብቃቷ በራሱ ታምር ነው። ሊዝ፣ ደህና በመሆንሽ ደስ ብሎኛል አላት ሪስ። የድምፁ ቅላጼ የቃላቱን ያህል አስደስታት። ከሌላ ሴት ጋር ሊሆን ይችል ይሆን ስትል አሰበች። ብታውቃትም ተመኘች። መቼም ቆንጆ እንደምትሆን ነው። የታባቷንስና ጋዜጦቹ ያላንቺ ዜና እንደማያወጡ አውቀሻል አይደል? ሪስ ጠየቃት። ኧረ አላወቅኩም። የሮፊና ልጆቹ ወራሽ የመኪና አደጋ ደርሶባት ለጥቂት ከሞት ተረፈች። ስመ ጥሩ አባቷ ከሞተ ጥቂት ሳምንታት ብቻ አልፈዋል። የቀረውን ታሪክ አንቺ ራስሽ ልጽፊ ትችያለሽ። ለግማሽ ሰዓት ያህል በስልክ አወሩ። ኤልሳቤት ንግግራቸውን ጨርሰው ስልኩን ስትዘጋው ከበፊቱ የበለጠ ተሽሏት ነበር። ሪስ የሷ ሁኔታ በጣም ያሳሰበውና የወደዳት ይመስላል። የሚያውቃቸውን ሴቶች በሙሉ ልክ እንደሷ አይነት ስሜት እንዲሰማቸው ያደርጋቸው እንደሆነ አሰላሰለች። አንዱ የሪስ ውበት ይህ ባህሪው ነው። የልደት በዓሏን አብረው ሲያከብሩ የነበረው ሁኔታ ታወሳት። ሚስስ ሪስ ዊሊያምስ። ኤሌክ ወደ መኝታ ክፍሏ መጣ። አሁንስ የቼሻር ድመት መስለሻል። ኧረ እባክህ። ሪስ ሁልጊዜም የዚህ አይነት ስሜት እንዲሰማት አስችሏታል። ምናልባትም ለሪስ ስለ ሚስጥራዊ ዘገባ ልትነግረው እንደሚገባ አሰበች። ኤሌክ ወደ ዙሪክ የሚወስዳቸው አንድ የኩባንያ አውሮፕላን እንዲመጣ አዘዘ። ቶሎ ወደ ስራ ባትመለሺ ደስ ይለኝ ነበር አላት፣ ይቅርታ በመጠየቅ አይነት። ነገር ግን በአስቸኳይ መተላለፍ ያለባቸው ውሳኔዎች ይጠብቁናል። የዙሪክ ጉዟቸው ብዙም አስደሳች አልነበረም። በአውሮፕላን ማረፊያው ጋዜጠኞች ጠበቋቸው። ኤልሳቤት ስለደረሰባት አደጋ አጭር መግለጫ ሰጥቻቸው። ከዚያ ኤሌክ ወደሚጠብቃቸው ሊሙዚን አስገባትና ወደ ኩባንያው ዋና መስሪያ ቤት አመሩ። ከጥቂት ደቂቃዎች በኋላ ሁሉም የቦርድ አባላት ወደሚገኙበት የስብሰባ አዳራሽ ውስጥ ተገኘች። ሪስም አብሯቸው አለ። ስብሰባው ለ3 ሰዓታት ሲካሄድ በመቆየቱ የክፍሉ አየር በሲጋራ ጢስ ታፈነ።
ኤልሳቤት የደረሰባት አደጋ የፈጠረባት ድንጋጤም አልለቀቃትም። ራሷንም በኃይል እያመማት ነው። ሐኪሞቹ ብዙም እንዳትጨነቂና ቅጥቅጡ ሲተዋት ራስ ምታቱም እንደሚለቃት ነግረዋታል። በክፍሉ ውስጥ ወዳሉት ሰዎች ተመለከተች። ፊታቸው ላይ ጭንቀትና ብስጭት ይታያል። አክሲዮኖች እንዳይሸጡ ወስኛለሁ አለቻቸው ኤልሳቤት። በውሳኔዋ ሁሉም ግትርና አምባገነን እንደሆነች አድርገው ቆጠሯት። እጇን ለመስጠት ተቃርባ እንደነበር አላወቁም። አሁን ግን ወደ ኋላ ልትል አልችልም። በዚህ ስብሰባ አዳራሽ ውስጥ ካሉ ሰዎች መካከል አንዱ ጠላቷ ነው። እጇን ከሰጠች ይህ ጠላቷ ባለድል ይሆናል። ሁሉም በየራሳቸው መንገድ ሊያሳምኗት ሞክረዋል። ኤሌክ ሮፊና ልጆቹ በአሁኑ ሰዓት ልምድ ያለው ፕሬዝዳንት ያስፈልገዋል። ኤልሳቤት ለራስሽም ሆነ ሌላው ሰው ብለሽ ውሳኔሽን በድጋሚ አጥኚው። በበኩሌ ከዚህ ጉዳይ ውስጥ ብትወጪ ደስ ይለኛል በማለት ምክንያቱን አስረድቷታል። ኢቮ በበኩሉ የኔ ቆንጆ፣ አንቺ እኮ ገና ምንንም ያላየሽ ቆንጆ ወጣት ልጃገረድ ነሽ። ገና ብዙ ዓለም ታያለሽ። በዚህ እድሜሽ ለምን በስራ ለመጠመድ ትፈልጊያለሽ? ደስ የሚል ጊዜ ልታሳልፊ ወደ ተለያዩ ቦታዎች ልትጓዢ እያለ ሲያወራ ወደ ብዙ ቦታዎች ተጉዣለሁ አለችው ሳታስጨርሰው። ቻርልስ ይህኔ ጊዜ ጣልቃ ገብቶ ተናገረ። የዚህን ኩባንያ ዕጣ ፈንታ ለመቆጣጠር የሚያስችልሽን አብዛኛውን አክሲዮን ያገኘሽው በአጋጣሚ በደረሰው አሰቃቂ አደጋ ነው። ይህን ኩባንያ በበላይነት ተቆጣጥሮ ለማሰራት ያደረግሽው ያለው ሙከራ የሚያዋጣሽ አይሆንም። ኩባንያው ብዙ ችግሮች አሉበት። አንቺ ደግሞ ችግሮችን ታባብሻቸዋለሽ እንጂ ሌላ ምንም አትፈጥሪም። ዋልተርም ስሜቱን መሸሸግ አልሆነለትም። ኩባንያው እስካሁን ያጋጠሙትን ችግሮች ይበቁታል። ችግሮቹ ምን ያህል ከባድ እንደሆኑ ያወቅሽ አልመሰለኝም። አክሲዮኖቹ አሁን ካልተሸጡ በኋላ የሚገዛን አይኖርም። ኤልሳቤት ዙሪያው ገደል ሆነባት። የሚነግሯትን ነገር እየገመገመችና አተኩራ እየተመለከተቻቸው ሁሉንም አዳመጠቻቸው። የሁሉም የመከራከሪያ ነጥብ ለኩባንያው ጠቃሚ በሆነ ሁኔታ ላይ የተመሰረተ ቢሆንም ከመካከላቸው አንዱ ኩባንያውን ለማጥፋት ብርቱ ጥረት እያደረገ ነው። አንድ በግልጽ የታያት ነገር አለ። ሁሉም እሷ ከጉዳዩ ውስጥ እጇን አውጥታ አክሲዮኖቻቸውን እንዲሸጡ እንድትፈቅድላቸውና ሮፊና ልጆቹን የውጭ ሰዎች እንዲቆጣጠሩት ይፈልጋሉ። ኤልሳቤት ይህንን ካደረገች ወዲያውኑ ከሴራው ጀርባ ያለውን ሰው ማንነት የማወቅ ዕድሏን እንደምታጣው አውቃለች። እዚህ ሆና በስልጣኗ ላይ ከቆየች ግን በኩባንያው ላይ ደባ የሚፈጽመው ሰው የማወቅ ዕድል ይኖራታል። እስከዚያ ጊዜ ድረስ ብቻ በስራዋ ላይ ትቆያለች። ከሳም ጋር በቆየችባቸው ባለፉት 3 ዓመታት ውስጥ ስለ ኩባንያው ስራ ብዙ ነገር አውቃለች። አባቷ ያደራጀው በስራው ልምድ ያለው የአስተዳደር ክፍል እስካገዛት ድረስ የአባቷን ፖሊሲ ማስፈጸሟን ልትገፋበት ትችላለች። የቦርዱ አባላት በሙሉ አሁኑኑ ስልጣኗን እንድትለቅ መጎትጎታቸው ሐሳቧን አላስለወጣትም። ይልቁንም በግትርነት በውሳኔዋ እንድትጸና አደረጋት። ስብሰባውን መቋጨት እንዳለባት ውሳኔ ላይ ደረሰች። በበኩሌ ተገቢን ያልኩትን ውሳኔ አሳልፌያለሁ አለች። ብቻዬን ሆኜ ኩባንያውን የመምራት እቅድ የለኝም። ብዙ ነገሮች ማወቅ እንዳለብኝ ይገባኛል። ለዚህ ደግሞ የሁላችንን እገዛ ላገኝ እንደምችል አውቃለሁ። ቀስ በቀስ ችግሮችን በሙሉ እንፈታቸዋለን። የደረሰባት አደጋ ፊቷን አገርጥቶታል። ሰውነቷ ከስቷል። ኃይለኛ የድካም ስሜት ተጫጭኗታል። ነገር ግን በሰብሳቢ ቦታ ላይ እንደተቀመጠች ናት። ኢቮ በተስፋ መቁረጥ ስሜት እጆችን አወናጨፋቸው። በቃ ይቺ ልጅ የሆነ ነገር ተናግሮ ሊያሳምናት የሚችል ሰው ጠፋ ማለት ነው። ሪስ ወደ ኤልሳቤት ዞር አየና ፈገግ አለ። እንግዲህ የዚችን ወጣት ውሳኔ ከመቀበልና የእሷን መንገድ ከመከተል ሌላ አማራጭ ያላችሁ አይመስለኝም። አመሰግናለሁ ሪስ። ኤልሳቤት ወደ ሌሎች ተመለከተች። ከዚህ በኋላ የቀረን አንድ ነገር ብቻ ነው። ይኸውም የአባቴን ቦታ መያዜ ካልቀረ ይህንኑ በይፋ ማሳወቁ የተሻለ ይመስለኛል። ቻርልስ ማመን ተስኖት አፍጥጦ አያት። ማለት ፕሬዝዳንት ለመሆን ትፈልጊያለሽ? በደንቡ መሰረት ትክክል ነች አለ ኤሌክ ጠንከር ባለ ድምፅ። ፕሬዝዳንቷ ኤልሳቤት ናት። እንደሚመስለኝ በተዘዋዋሪ መንገድ በትህትና ይህንኑ እየገለጸችልን ነው። ቻርልስ አመንታና መልካም
በበኩሌ ኤልሳቤትን የሮፊና ልጆቹ ኩባንያ እጩ ፕሬዝዳንት መሆን ደግፌያለሁ አለ። እኔም ደግፋለሁ ዋልተር ቀጠለ። ሁሉም ድጋፋቸውን ከቀጠሉ በኋላ የኤልሳቤት ፕሬዝዳንትነት ጸደቀ። ከመካከላቸው አንዱ በሐዘኔታ ጊዜው ለፕሬዝዳንቶች የሚበጅ አይደለም ሲል አሰበ። ብዙዎቹ በሰው እጅ ሕይወታቸው እያለፈ ነው። ኤልሳቤት በጣም ከባድ ኃላፊነት መረከቧን ከማንም በበለጠ ተገንዝባለች። ኩባንያውን የምታስተዳድረው እሷ እንደመሆኗ በሺዎች የሚቆጠሩ ሰራተኞች ስራቸውን የሚያከናውኑት እሷ በምታስተላልፋቸው ውሳኔዎች ላይ ተመርኩዘው ነው። የሌላ ሰው እርዳታ ማግኘት ቢያስፈልጋትም ማንን ማመን እንደምትችል የምታውቀው ነገር የላትም። ከማንም በላይ ለኤሌክ፣ ለሪስ እና ለኢቮ ሚስጥሯን ለማካፈል ብትፈልግም ይህንን ለማድረግ ገና አልተዘጋጀችም። ላለመፍጠን ትጠነቀቃለች። በዚህ መሃል ኬትን አስጠራቻት። ኬት ኤርሊንግ መጣች። አቤት ሚስ ሮፊ። ኤልሳቤት ከየት መጀመር እንዳለባት እያሰላሰለች ትንሽ አመነታች። ኬት ኤርሊንግ ከኤልሳቤት አባት ጋር ለብዙ ዓመታት አብራ ሰርታለች። የተረጋጋ ከሚመስለው ገጽታዋ በታች የሚሯሯጥ የተዳፈነ ስሜት ሊኖራት ይችላል። ስለ ሳም ሮፊ ስሜት እቅድና ስለ ኩባንያው ውስጣዊ አሰራሮች ማወቁ አይቀርም። ኬት ኤርሊንግ ብርቱ አጋር ትሆናት ይሆናል። ኬት፣ አባቴ በሚስጥር አንድ ዘገባ እንዲሰራለት አድርጎ ነበር። ስለዚህ ጉዳይ የምታውቂው ነገር ይኖራል አለች ኤልሳቤት። ኬት ኤርሊንግ ግንባሯን ቋጥራ እንደማሰብ አለችና ሚስ ሮፊ፣ ከአባትሽ ጋር ስለዚህ አይነት ነገር ተወያይተን አናውቅም አለች። ኤልሳቤት በሌላ መንገድ ልትቀርባት ሞከረች። አባቴ ሚስጥራዊ ምርመራ ማድረግ ቢፈልግ ወደ ማን ሊሄድ ይችል ነበር? ኬት ይህንን ጥያቄ ለመመለስ ማሰብ አላስፈልጋትም። ወደ ደህንነት ጥበቃ ክፍላችን ነዋ አለቻት። ሳም ሊሄድበት የሚችለው የመጨረሻ ቦታ ይሆን ነበር። አመሰግናለሁ አለቻት ኤልሳቤት። ለጊዜው ስለ ጉዳዩ ልትነግረው የምትችለው ሰው የላትም። ጠረጴዛዋ ላይ ወቅታዊ የሂሳብ ሪፖርት አለ። ኤልሳቤት ይህንን ሪፖርት ስታነበው ቅሬታዋ በረታባት። እናም የኩባንያውን ተቆጣጣሪ አስጠራች። ተቆጣጣሪው ዊልተር ክሮስ ኤልሳቤት ካሰበችው የበለጠ ወጣት ነበር። ብልህና ቀልጣፋ ቢሆንም ትንሽ የበላይነት መንፈስ ይታይበታል። የዋርተን ወይም ደግሞ የሃርቫርድ ምሩቅ ሊሆን እንደሚችል አሰበች። ኤልሳቤት ያለምንም ሀተታ በቀጥታ በጥያቄ ታጣድፈው ያዘች። እንደ ሮፊና ልጆች ያለ አንድ ኩባንያ እንዴት የገንዘብ ችግር ሊያጋጥሙ ይችላል? ክሮስ ተገርሞ ተመለከታትና ትከሻውን ነቀነቀ። በሴት አለቃ መጠየቅን አለመልመዱ ያስታውቅበታል። ራሱን ዝቅ አድርጎ እንዲህ ሁኔታውን በአንድ ቃል ለመግለጽ ሞከረ። ኤልሳቤት አላስጨረሰችውም። ለምን በመጀመሪያ ስለ መሰረታዊ እውነታ አንነጋገርም አለችው ድርቅ ብላ። ሮፊና ልጆቹ እስካለፉት 2 ዓመታት ሁል ጊዜ በገዛ ራሱ ገንዘብ የሚንቀሳቀስ ኩባንያ ነበር አይደለም እንዴ? የፊቱን ገጽታ ሲቀያየርና እንዳይታወቅበት ሲሞክር አየችው። እንግዲህ አሁን እመቤቴ፣ ታዲያ አሁን በከባድ የባንክ ዕዳ ውስጥ የገባው ለምንድን ነው? የኩባንያው ተቆጣጣሪ ደንግጧል። ምራቁን ውጦ ከጥቂት ዓመታት በፊት ባልተለመደ መልኩ ኩባንያውን እያስፋፋን የነበረበት ጊዜ አለ። አባትሽና ሌሎች የቦርዱ አባላት በጊዜው ያስፈልግ የነበረው ገንዘብ ለማግኘት ከባንኮች በአጭር ጊዜ ውስጥ የሚከፈል ገንዘብ ቢበደሩ እንደሚሻል ወሰኑ። በዚህ መሰረት በአሁኑ ጊዜ $60 ሚሊዮን የሚገመት የተለያዩ ባንኮች ዕዳ አለብን። ከነዚህ ውስጥ አንዳንዶቹን አሁን እንከፍላለን አላት። መክፈል ከነበረብን ጊዜ ዘግይተናል እንጂ ኤልሳቤት አረመችው። አሁን እመቤቴ፣ ወለዱን ተጨማሪ 1% እና የወለድ መቀጫ እየከፈልን ነው። ያልከፈልናቸውን ብሮች ከፍለን የዕዳውን መጠን ያልቀነስነው ለምንድን ነው? ክሮስ ከመገረም አልፎ ተርበተበተ። ምክንያቱም በቅርቡ ጥሩ ነገሮች አላጋጠሙንም። የኩባንያው የገንዘብ ፍሰት ሁኔታ ከጠበቅነው በበለጠ በጣም ዝቅተኛ ሆኗል። እንደ በፊቱ ቢሆን ወደ ባንኮቹ ሄደን የዕዳ መክፈያውን ጊዜ እንዲራዘሙልን እንጠይቅ ነበር። በአሁኑ ጊዜ ግን ችግሮች አሉ። በአንድ በኩል በሕግ ላለመጠየቅ ካሳ ለመክፈል በርካታ ስምምነቶች ላይ ለመድረስ እንሞክራለን።
በሌላ በኩል ብዙ ገንዘብ ወጥቶባቸው በቤተ ሙከራዎቻችን ውስጥ የሚካሄዱት ስራዎች ዋጋ እያጡ ነው። በዚህ ላይ ድምፁ ተቆራርጦ ቀረ። ኤልሳቤት በተቀመጠችበት ሆና ሁኔታውን አቀርቅራ ከማን ጋር ወግኖ እንደሆነ አሰላሰለች። በድጋሚ የሂሳብ መዝገቡን አቀርቅራ እየተመለከተች ችግሩ የት ላይ እንደሚሆን ነቅሳ ለማውጣት ሞከረች። መዝገቡ ባለፉት 3 ሩብ ዓመታት ሂሳቡ በጣም ማሽቆልቆሉን ያሳያል። በአብዛኛውን የዚህ ምክንያቶች ልዩ ወጪ ወይም ተመላሽ ያልሆነ በሚል አምድ ስር የተዘረዘሩት ከፍተኛ መጠን ያላቸው በሕግ አስገዳጅነት የተፈጸሙ ክፍያዎች ናቸው። የቺሊው ፍንዳታ ፊቷ ላይ ድቅና አለባት። አየር ውስጥ በነው የሚጠፉ መርዛማ ኬሚካሎች ጢስ በዓይነ ህሊናዋ ዳመና መስሎ ታያት። የአደጋው ተጠቂዎች ድምፅ ተሰማት። በደርዘን የሚቆጠሩ ሰዎች ሞልተዋል። በመቶዎቹ የሚቆጠሩ ሆስፒታል ገብተዋል። እናም በመጨረሻ የእነዚህ ሁሉ ሰብአዊ ፍጡራን ስቃይና መከራ ከምንም ሳይቆጠር ወደ ገንዘብነት ተቀይሮ እንደ ልዩ ወጪ ተመላሽ ያልሆነ ተይዟል። ቀና ብላ አየችው። ሚስተር ሮዝ ባቀረብከው ዘገባ መሰረት ችግሮቻችን ጊዜያዊ ችግሮች ናቸው። እኛ ሮፊና ልጆቹ የሚያህል ኩባንያ ቢኖረንም በዓለም ላይ ለየትኛውም ባንክ ተቀዳሚ አደጋዎች ነን። እሷን የማጥናቱ ተራ የሱ ሆነ። ትዕቢቱ ለቆት በጥንቃቄ መናገር ጀመረ። ሚስ ሮፊ የአንድ መድኃኒት አምራች ኩባንያ ዝና የምርቶቹን ያህል አስፈላጊ መሆናቸውን መረዳት አለብሽ። ቀጥል። ችግሮቻችን በጣም እየታወቁ ነው። የንግዱ ዓለም ግዙፍ ነው። ተቀናቃኞችሽ መቁሰልሽን ካረጋገጡ ሊገሉሽ ያነፈንፋሉ። እንደማመንታት ብሎ አሁን እኛን ለመግደል እየተራራጡ ናቸው ሲል አከለ። በሌላ አነጋገር አለች ኤልሳቤት፣ ተቀናቃኞቻችን ከአበዳሪዎቻችን ባንኮች ጋር እየሰሩ ነው። አባባሉን ስለተረዳችለት ፈገግ አለ። በትክክል ባንኮቹ ያላቸው ሌላ ሰው ሊያበድሩት የሚችሉት የገንዘብ መጠን ውስን ነው። አንዱ የሚያመጣባቸው አደጋ ከሌላኛው ያነሰ መሆኑን ካመኑበት እና እንደዛ ያስባሉ። በድንጋጤ ጣቶቹን ፀጉሩ ውስጥ አርመሰመሳቸው። አባትሽ ከመሞቱ በኋላ ሄር ጁሊየስ ባድሩት ደጋግሞ ስልክ ደውሎልኛል። ሄር ባድሩት የደወለው ምን ፈልጎ ነው? ምን እንደሚላት ታውቃለች። የሮፊና ልጆቹ አዲሱ ፕሬዝዳንት ማን እንደሚሆን ለማወቅ ፈልጎ። አዲሱ ፕሬዝዳንት ማን እንደሆነ ታውቃለህ? አላውቅም በቤቴ እኔ ነኝ። አግራሞቱን ለመሸሸግ ሲሞክር አስተዋለችው። ሄር ባድሩት ዜናውን ሲሰማ ምን ያደርጋል ብለህ ታስባለህ? ማነቆውን የሚያጠብቅብን ይመስለኛል። ዊልተን ክሮስ ድንገት ስሜቱን ዘርግፎ ነገራት። አነጋግረዋለሁ አለች ኤልሳቤት ወንበሯ ላይ ተደግፋ በፈገግታ አየችው። ቡና መጠጣት ትፈልጋለህ? ቡና? አዎን። በጣም ጥሩ ሐሳብ ነው፣ አመሰግናለሁ። ኤልሳቤት ዘና ሲል አስተዋለችው። እየፈተነችው እንደነበርና ፈተናውን እንዳለፈ ገብቷታል። ምክርን እንድትለግሰኝ እፈልጋለሁ አለችው። ዶክተር ክሮስ አንተ በእኔ ቦታ ላይ ብትሆን ምን ታደርጋለህ? በመጠኑም ቢሆን በድጋሚ የትዕቢተኝነት ባህሪው ተመለሰበት። እንግዲህ አለ በልበ ሙሉነት፣ በጣም ቀላል ነው። ሮፊና ልጆቹ ግዙፍ ሀብት አለው። ካሉን አክሲዮኖች ውስጥ የተወሰኑትን ብንሸጥ በቀላሉ ሁሉንም የባንክ ዕዳችንን ለመክፈል የሚያስፈልገን የበለጠ ገንዘብ ማግኘት እንችላለን። ኤልሳቤት አሁን ከማን ወገን እንደሆነ አወቀች።